ሰላም ዛሬ ማቀርብላችሁ ሻዶ ኦፍ ቲር የተባለውን ምርጥ አክሽን ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ቻናላችን ለብዙዎች እንዲደርስ ይተባበሩ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ሁለተኛ ዓለም ጦርነት ላይ የአሜሪካ ወታደሮች አሳራቸውን ካበሏቸው የኒንጃ ቡድኖች ነው። እነዚህ ኒንጃዎች ከየማጡና ከየጨለማው ብቅ እያሉ ለመቁጠር የሚከብድ ወታደሮችን አጥፍተዋል። አሁን ላይ ኮጋ የተባለው የኒንጃ ማርሻል አርት ጥበብ በዚህ ማሰልጠኛ ውስጥ መሰጠት ቀጥሏል። ኬሲ ዋና አሰልጣኙ ሲሆን ኖሚኮ ከተባለችው ሰልጣኝ በፍቅር ወድቆ ትዳር መስርቷል። በተጨማሪም ኖሚኮ ነፍሰ ጡር ነበረች። በዚህ ቀን ኬሲ ለሚስቱ ውድ ስጦታ እየገዛላት ይገኛል። ለመክፈል ዋሌቱን ሲያወጣ ግን የሰፈሩ ዱርዬዎች ቀልብ በመሳቡ አንድ ጥግ ላይ ጠብቀው ሊዘርፉት ተዘጋጁ። ኬሲ ነገሮቹ በሰላም ለመፍታት በማሰብ ዋሌቱን አውጥቶ ሰጣቸው። ለነሱ ግን ይህ በቂ አልነበረም። ሀብሉን እንዲጨምር ሲጠይቁት ወዲያው ለጸብ ተዘጋጀ። በቀላሉ ከረታቸው በኋላ ምንም ከባድ ጉዳት ሳያደርስባቸው ቦታውን ለቆ ሄደ። ሀብሉንም ለሚስቱ የዛን ቀን ሰጥቷት ምርጥ ምሽት አሳለፈ። በነጋታው ኖሚኮ ስጋ እንዳማራት ስትነግረው አቅራቢያቸው ወደሚገኘው ሱፐርማርኬት አመራ። ለመጨረሻ ጊዜ እንደሚያያት አላወቀም። እግሩ እንደወጣ አንድ ቅጥር ነፍሰ ገዳይ በሩ ላይ እያንዣበበ ነበር። ኬሲ ሱፐርማርኬት ውስጥ እንደደረሰ ምንም ብር ኪስ ውስጥ እንዳልያዘ ተረዳ። ወደ ቤቱ ሲመለስ ግን ያየውን ማመን አልቻለም። ኖሚኮ መሃል ሳሎኑ ላይ ተዘርራ አገኛት። ዱብዳውን መቋቋም አልቻለም። ይህ የተፈጠረበትን ምክንያት በጭራሽ አልገባውም። የቀብሩ ስነ ስርዓት በማሰልጠኛ ውስጥ እየተካሄደ ባለበት ሰዓት ከዓመታት በፊት ያሰለጠነው ተማሪ ወደ ውስጥ ገባ። ታይላንድ ውስጥ የራሱ ቡድን መስርቶ እየተንቀሳቀሰ እንደሆነ በመንገር ከሐዘኑ ራሱን ለማረሳሳት ወደ ታይላንድ አብሮት በመሄድ ቡድኑን እንዲቀላቀል ጠየቀው። ነገር ግን ኬሲ እዚህ ብዙ ስራ እንደሚጠብቀው በመንገር ሐሳቡን ውድቅ አደረገ። የዛን ቀን ምሽት ኬሲ ሊዘርፉት የነበሩትን ዱርዬዎች የድብድብ ስልታቸው አይምሮ ላይ መጣ። ስታይላቸው አንድ የማርሻል አርት ማሰልጠኛ መሆኑን እንዳወቀ የማሰልጠኛውን አድራሻ ከተማሪዎቹ አጠያይቆ ለመሄድ ወሰነ። የጋብቻ ቀለበቱን አውልቆ በማስቀመጥ ልቡ በበቀል ታፍኖ ወደዚህ ማሰልጠኛ አመራ። ፊት ለፊቱ ያገኘውን በሙሉ እየቀጠቀጠ ገባ። ቀጥሎም እጃቸውን እየሰበረ ሊዘርፉት የነበሩትን ወጣቶች መገኛ ጠየቃቸው። እነሱም ሳያመነቱ የሚዝናኑበትን ቦታ ጠቆሙት። የሚቀጥለው ቀን ኬሲ ጨለማውን ተገን በማድረግ ያለምንም ርህራሄ በአሰቃቂ መልኩ ቆራርጦ ገደላቸው። ኬሲ ገዳዮቹን እንደተበቀለ እርግጠኛ ነበር። ለዚህም በነጋታው ወደ ታይላንድ በመሄድ ጓደኛው ቫረስ ወደ ከፈተው ማሰልጠኛ መራ። ቫረስ በመምጣቱ ደስተኛ ነበር። የማሰልጠኛውን አሉ የተባሉ ሲኒየሮችን ማስተዋወቁ። ሉካስ እና ሂሮሺ ይባላሉ። አመሻሹ ላይ ቫረስ ስለ አባቱ ታሪክ ተረከለት። አባቱ ሁለተኛው የዓለም ጦርነትን በህይወት ተርፈው ከተመለሱ ኒንጃዎች አንዱ መሆኑን ተረከለት። ቀጥሎም በሀገሩ ሁኔታ ተስፋ ሲቆርጥ ወደ ታይላንድ በመምጣት ይህንን ማሰልጠኛ እንደከፈተ ገለጸለት። በሚቀጥለው ትዕይንት ተማሪዎቹ በተሰበሰቡበት ኬሲ ከሉካስ ጋር የወዳጅነት ፍልሚያ ለማድረግ ተዘጋጅተዋል። በመጀመሪያው ዙር ሉካስ ለትንሽ ሊያሸንፈው ነበር። ነገር ግን በሁለተኛው ዙር ኬሲ እንደምንም አሸናፊነቱን ተቀዳጀ። ሶስተኛው ዙር ላይ ሉካስ እንጨት ይዞ ነበር የተቀላቀለው። ኬሲን በፍጥነት እንጨቱን ሲቀማው አንድ ጥፊ አሳረፈው። በዚህ ሰዓት ኬሲ ከቁጥጥር ውጭ በመሆን በእንጨቱ አላግባብ ይቀጠቅጠው ጀመር። አሰልጣኙ ቫረስ ወዲያውኑ አስቆሞት ራሱን መቆጣጠር ባለመቻሉ ከፍተኛ ቅጣት ሊቀጣው ወሰነ። እሱም ፍም እሳት ላይ በባዶ እግሩ መራመድ ነበር። እሳቱ ላይ ሳይቃጠል ለመራመድ ስሜቱን መቆጣጠር ይኖርበታል። ሆኖም አይምሮ በሞተችው ሚስቱ ትውስታ በመሞላቱ ትኩረቱን መሰብሰብ አልቻለም። ሐዘኑን ለመቋቋም ብቸኛ አማራጭ መጠጥ ብቻ ነበር። ነገር ግን እዚህም ሰላም አላገኘም። አጠገቡ የነበረው ሰካራም ያሾፍበትና ይሳለቅበት ጀመር። ኬሲ ሙድ ውስጥ እንዳልሆነ አላወቀ። መጠጥ ቤት ውስጥ ማንም ሊያስቆመው አልቻለም። ፊቱ የቆሙትን ሁሉ ቢቀጠቅጥም ሊወጣለት አልቻለም።
በሚቀጥለው ቀን ጠዋት ማሰልጠኛው ውስጥ ከዚህ በፊት ተፈጥሮ የማያውቅ ክስተት ተፈጠረ። ሉካስ ማንነቱ ባልታወቀ ግለሰብ ሕይወቱ አልፎ ተገኘ። የተገደለበት መሳሪያ የኬሲ ሚስት የተገደለችበት መሆኑን ደግሞ የሚስቱ ገዳዩንም በሕይወት እንዳለና የሄደበት ሁሉ እንደሚከተለው ግልጽ ሆነለት። ወዲያውንም ቫረስን ለብቻው በማግኘት ሚስቱ የሞተችበትን መሳሪያ ተመሳሳይ መሆኑን ገለጸለት። በዚህን ጊዜ ቫረስ የዚህን መሳሪያ ባለቤት ማንነት እንደሚያውቅ ነገረው። ከረጅም ዓመታት በፊት የቫረስና የኬሲ አባት በአንድ ማሰልጠኛ ውስጥ የሚሰለጥኑ ኒንጃዎች ነበሩ። ማስተራቸው ሲሞት ማሰልጠኛውን ለመውረስ እርስ በርስ ተፋለሙ። በዚህ ሰዓት ኢስሙ የተባለ ኒንጃ መሃል በመግባቱ የኬሲ አባት ገደለ። ይህንን ክስተትም ጎሮ የተባለ የኢስሙ ታናሽ ወንድም በመመልከቱ ከዛን ቀን ጀምሮ የወንድሙን ደም ለመመለስ ቆርጦ ተነሳ። አሁን ላይ የራሱን ማፊያ ቡድን አደራጅቶ አደገኛ እጾችን ይሸጣል። ይህንን ታሪክ ከነገረው በኋላ ጎሮ እሱንም መግደሉ ስለማይቀር ወደ አሜሪካ ተመልሶ እንዲደበቅ መከረ። መሸሽ ግን ለኬሲ አማራጭ አልነበረም። በተጨማሪም የሚስቱን ደም መመለስ ስላለበት ጎሮን ፈልጎ ለአንዴና ለመጨረሻ ጊዜ ለማስቆም ቆርጦ ተነሳ። ቫረስም የሚያስፈልገውን መሳሪያዎች በሙሉ የሚያገኝበትን ቦታ ጠቆመ። ኬሲ በነጋታው ማይማር ወደ ተባለ ቦታ ደረሰ። ለቅዱ የሚያስፈልጉትን ኬሚካሎች በጠቅላላ ዞሮ ገዛ። ቀጥሎም አንድ የሆቴል ክፍል ተከራይቶ የሚያስፈልገውን መሳሪያዎች ሲያዘጋጅ አደረ። ምሽት ላይም ከተማውን በደንብ የሚያውቅ ሹፌር ፈልጎ አንድ መሸታ ቤት በመሄድ ስለ ጎሮ መረጃ መሰብሰብ ጀመረ። ቤት ውስጥ የታወቀው የዕፅ አዘዋዋሪ ሲያገኘውም ለመግዛት እንደሚፈልግ ገልጾለት ወደ ውጭ ወጣ። ሰውዬው የሚሸጠው ዕፅ አሪፍ መሆኑን ለማሳየት እንዲሞክረው ገፋው። እሱም ራሱን ማጋለጥ ስላልፈለገ በትንሹ ሳበ። እሱ ግን ባልጠበቀው መልኩ አደነዘዘ። በዛው ቅጽበት በጎሮ ቁጥረኞች ተከበበ። ኬሲ ዕፁ ቢያደነዝዘውም ሰውነቱ አልካደው። በያዘው መሳሪያ ብዙዎቹ እንዳይነሱ አድርጎ ቀጠቀጣቸው። በመጨረሻ አንዱን አንስቶ ጎሮ የሚገኝበት እንዲነግረው አፋጠጠ። ነገር ግን ይህ ሰው ምንም መረጃ እንደሌለው ሲረዳ ጥሎት ወደ ተከራየው ሆቴል ሄደ። አደንዛዥ ዕፁ ከሰውነቱ ለማውጣት ተኛ። ነገር ግን ብዙም ሳይቆይ የከተማው ፖሊሶች በሩን ሰብረው በመግባት በቁጥጥር ስር ሊያውሉት ሞከሩ። ኬሲ ምክንያታቸውን በቂ ያለመሆኑን እንዳወቀ አንድ በአንድ እየደበደባቸው እግሬ አውጭኝ አለ። ፖሊሶቹን በሚገባ ተዘጋጅተውለት ስለነበር በየአቅጣጫው ከበው በቁጥጥር ስር አዋሉት። ፖሊሶቹ ኬሲ ሰላይ እንደሆነ እርግጠኛ በመሆናቸው ጨለማ ክፍል ከተው እያሰቃዩ ያውጣጡት ጀመር። ኬሲም ራሱን እንደሳተ በማስመሰል ወደ እስር ቤቱ እንዲመልሱት ካደረገ በኋላ ጠባቂዎቹን ደብድቦ የአንዱን ዩኒፎርም ለብሶ ወደ አዛዡ ቢሮ ተጠጋ። ውስጥ ገብቶ አዛዡን እየደበደበ ጎሮ የት እንደሚገኝ ካፋጠጠው በኋላ ከእስር ቤት ለማምለጥ ወደ መውጫው ቀረበ። በሩ ላይ ሹፌሩ ከፖሊሶች ገንዘብ ሲቀበል አየ። እሱ ጠቁሞት እንደተያዘ ሲረዳም ድምፁን አጥፍቶ ወደ መኪናው በመግባት እስኪመጣ ጠበቀ። ሹፌሩ አገር ሰላም ብሎ ወደ መኪናው ሲመለስ ኬሲ ከኋላ ተቀምጦ ለምን አሳልፎ እንደሰጠው ጠየቀው። ሹፌሩም ቃላት እያጠሩት ገንዘብ በማጣቱ ቤተሰቡን ማስተዳደር ስላልቻለ እንደዚህ እንዳደረገ እየነገረው እንዲምረው ተለማመጠ። ኬሲ ምክንያቱን ከሰማ በኋላ ምህረት አድርጎለት ፍለጋውን ለብቻው ቀጠለ። ጥቅጥቅ ያለ ጫካ ውስጥ ገብቶ ለቀናት በመጓዝ በመጨረሻ የጎሮን አድራሻ አገኘ። ብዙ ጠባቂዎች በአካባቢው ይታያሉ። እሱም ጢሻ ውስጥ ተደብቆ በየተራ አስወገዳቸው። እዚህ ቦታ ላይ የተቀበሩት የኒንጃ መሳሪያዎች እንዳሉ ቫረስ ነግሮት ነበር። ከተቀበሩበት እንዳገኛቸው ሙሉ የኒንጃ ትጥቁን ታጥቆ የሚስቱን ደም ለመመለስ ተዘጋጀ። ቆጥ ላይ የሚጠብቀውን ጠባቂ በድምፅ አልባ መሳሪያ በመጣል በቀላል ወደ ግቢው ገባ። የጎሮ ቅጥረኞች ውስጥ እየተዝናኑ ኬሲ ነዳጃቸውን በሙሉ ሲያጋየው ሁሉም በሽብር ተሞሉ። ጎሮ ሻሞላውን ታጥቆ ወደ ውጭ ወጣ። ኬሲ ያለምንም ችግር የጎሮን ጠባቂዎች ጨፈጨፈ። ነገር ግን አንዱ ከሌሎቹ የተለየ ጉልበትና ቅልጥፍና ነበር። ኬሲን በተደጋጋሚ እያገኘው ተፈታተነ። እሱም ስታይሉን በመቀየር ያልጠበቀውን ምቶች እያፈራረቀ አሳረፈ። አሁን ጎሮ ብቻውን ቀርቷል። ቢሮ ውስጥ በተመስጦ እየጠበቀው ይገኛል። ኬሲ ፈልጎ እንዳገኘው የሚስቱን ደም እንደሚያስመልስ ጮሆ ቢስትም ጎሮ ግን ስለ ሚስቱ ሞት ምንም የሚያውቀው ነገር ያለ አይመስል። ቀጥታ ወደ ፊልሚያው ገባ። ለደቂቃዎች ከተደባደቡ በኋላ በመጨረሻ ኬሲ ያሸንፎ ጎሮን አስወገደ። የሚስቱን ገዳይ እንደተበቀለ እርግጠኛ ነበር። በሚቀጥለው ቀን ወዲያው ወደ ታይላንድ በመመለስ ዜናውን ለቫረስ አሳወቀው። ቫረስ በጣም ደስተኛ ሆኖ እየሰማው ባለበት ሰዓት ግን ኬሲ ያልጠበቀው ነገር ተመለከተ። መጀመሪያ ላይ ያጠቁት ዘራፊዎችና ሚስቱ የተገደለችበት መሳሪያ ላይ የነበረው አርማ የቫረስ መሳሪያዎች ላይ ተመለከተ። እስከዛሬ ያመነው ጓደኛው ሚስቱንና ሉካስን እንደገደለ አሁን ገባው። ቫረስ በድብቅ ዕፅ ያዘዋውራል።
በዝውውሩም ዋና ተቀናቃኙ ጎሮ ስለነበር ጎሮ በኬሲ እጅ እንዲሞት ነበር ሚስቱን ያስገድላል። ዓላማውም ኬሲ ብቻው እንዲቀርና የሱ ቅጥረኛ ለማድረግ ነበር። አሁን ሁሉም ነገር እንደተነቃበት ሲገባው ማፊያ ቡድኑን ከተቀላቀለ ቁጥሩ የማይጨርሰውን ሀብት እንደሚሰጠው ቃል ገባል። ኬሲ ትዕግስቱን ጨርሷል። እስኪወጣለት ደብድቦት በመጨረሻ መቱ ወርብሮ ሌላ ክፍል ውስጥ ከተተ። እዚህ ክፍል ውስጥ ኒንጃዎች ለዘመናት ሲጠቀሟቸው በኖሩ አደገኛ መሳሪያዎች ተሞሉ። ሁለቱም እጃቸው ውስጥ የገባላቸውን መሳሪያ እያነሱ ለደቂቃዎች ተጣሉ። በመጨረሻ ኬሲ ሚስቱ የሞተችበትን መሳሪያ አይኑ ሲገባ በቅጽበት አንስቶት ልክ ሚስቱን ባነቋት መንገድ አንገቱ ላይ በመጠምጠም ባረስን ገላገለው። በመውጫውም ላይ ከሲኒየሮቹ ተማሪዎች አንዱ ባረስ የሚሸጣቸውን እጾች አሳይቶት የሥራ እነሱን እንደማይወክል ሲነግረው ኬሲም ስለማሰልጠኛ የተረዳውን ሚስጥር አድርጎ ለመያዝ ተስማማ። በፊልሙ መጨረሻ የሚስቱን ሀብል ወንዝ ውስጥ ሲጥለው ይታያል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።